አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ተከታታይ ቤተሰቦች እንዴት ናቸው? እና ሊላሂ ወኢና ኢለይሂ ራጂዑን ኩሉ ነፍሲ ዳኢቀቱል ሞት። አባታችን አላህ ለጀነተል ፊርደውስ ጀነተል አዕላ ይወፍቃቸው። ትንሹንም ትልቁንም ወንጀላቸውን አላህ ይቀፍርላቸው፣ አፉ ይበላቸው። ተባሮቹ ጋር ተሰሃቦች ጋር አላህ ያድርጋቸው። ወላሂ እንጃ በጣም ነው ያዘንኩት እኔ ሳያቸው። በነገራችን ላይ ሱብሃንአላህ ትልቅ ሰው ሲሞት እንደዚህ አለቅሳለሁኝ። አላህ ለጀነት ይበላቸው፣ ጀነተል ፊርደውስ ጀነተል አዕላ ያስገባቸው። እውነት እኔ እንጃ ያሳዝኑኛል። ይሄ ሰውዬ በጣም ነው ደግሞ በዛ ላይ የኔን አባት ነው የሚመስሉት። አባቴ እንደዚህ ናቸው እና እኔ በስደት እያለሁ ነው አባቴ የሚያለፈው። አላህ ይረሐመው አባቴ። አለባበሳቸውን እንደዚህ ምናምን ሳይ ልክ አባቴን ነው የሚመስሉኝ እና መልካቸውም አባቴን ይመስላል። በስደት ላይ ሆኜ ነው 10 ዓመት ሙሉ ሳላየው ህይወቱ ያለፈው። አላህ አባቴንም እጅማዒ ሙስሊሚን በጀነተል ፊርደውስ በጀነተል አዕላ ይሰብስባቸው። እውነት እኔ እንጃ ልቤ ሞት ለማንም አትቀርም። ኩሉ ነፍሲ ዳኢቀቱል ሞት ኩሉ ነፍሲ ዳኢቀቱል ሞት ይባላልና አላህ ጀነተል ፊርደውስ ጀነተል አዕላ ይወፍቃቸው። ዱዓ አድርጉላቸው። የሰው ልጅ ሁሉም ማንም ጻድቅ የለም። አንዳንድ እህቶች መጥፎ ሰዎች አሉ፣ መጥፎ ነገር የሚናገሩ ላኪን ሁሉም ስራው የውመል ቂያማ ሁሉም ስራ ሰጪ አላህ ነው። እናት ከልጇ የምትሮጥበት፣ አባት ከልጁ፣ ሁሉም ነፍሴን ነፍሴ የሚልበት ቀን ነው። አንዱ በአዱንያ ላይ መተቸት አይደለም የውመል ቂያማ ይላሉ። ሱብሃንአላህ አታ ከብቶች እንስሳዎች እንኳ ቀንድ ያላት በአዱንያ ላይ ተወጋቻት፣ ቀንድ የሌላትን ተወጋቻት። ቀንድ ያላት ቀንድ የሌላትን አላህ ይሰጣትና የውመል ቂያማ ተወጋታለች። የዛዋን መልሽላት ይላሉ ሐዲስ ማለት ነው። እና ከዛ እነሱ ወደ አፈር ይመለሳል። እኛ ግን የሰው ልጆች ሁሉም በስራው ነው። በሰው ልጅ ላይ አትፍረዱ፣ ራሳችን ምንም ታታቁ ማለት ነው። እና ሀጂ እኔ እንጃ በቃ መልካም ሰው እኮ ያስታውቃል በፊቱ። ቀሰመን ቢላ ወላሂ ልዓዚም መልካም ሰው ያስታውቃል በፊቱ ማለት ነው። ፊታቸው ከሪም ነው፣ ፊታቸው ያስታውቃል። ወላሂ እንደዚሁ በቴሌቪዥን መስኮት ሳያቸው ፊታቸው ሱብሃንአላህ ወላሂ አላህ ይረሐማቸው። ሞት አይቀርም ለማንም። አልሐምዱሊላህ ይህንን ያህል እድሜ ሰጥቷቸዋል አላህ። አልሐምዱሊላህ ቆይተዋል። ስንት ወገኖቻችን እየረገፉ ነው በጦርነቱ። እህቶቻችን ከነ ሩሃቸው ቆዳቸውን እየገፈፉ ነው ያሉት። አሁን ጊዜ አዱንያ ላይ ሆኖ ስቃይን እያዩ ነው ስንቶቹ ማለት ነው። ግን ያው ሞት አይቀርም አይደለም። እንደ አባታችን እንደ ሀጂ በሚዲያ ላይ ባያመጧቸውም ስንት አለ። አሁን የሆነች እህታችን ባለፈው ወታደር ፋኖነች። ያችን ልጅ እንደዛ ጡቷን ቆርጠው፣ ኧረ ብስሚላ ለመናገርም ይዘገንናል። አይ እናት የላችሁም እህት የላችሁም የእናንተ ሰውነት እንደዚህ የምታረጉ። ወታደር ይማረካል በህጉ ደንብ፣ ግን የተማረከ እጅ ወደ ላይ ካለ ማንም አይነካውም አይደለም። ግን የእናንተ ጥግ ድረስ ክፋት ነው ያለባችሁ። ግደሉ እሺ። ጦርነት እኮ የሄደው ጦር ሜዳ ሲገባ ለጨዋታ አይደለም፣ ኳስ ጨዋታ አይደለም፣ ጦርነት ነው። እሳት ውስጥ ነው የገቡት። ህይወታቸውን ሰውተው ነው የገቡት ለዛ ለወገን ላገር ብለው። መሞትም መሻርም እንዳለ ሆኖ ነው ወስነው የገቡት። ግን በአግባቡ በቃ ተተማረኩ፣ መማረክ ተገደሉም ያው ይገደላሉ። ተሞት ሽረት ነው በቃ ሁለቱን ወስነው ነው። አላህ ነጃ ተዋጣቸው ሊመለሱ ለሀገራቸው፣ ካልመለሱም እዛው አፈር ሆነው ሊቀሩ ነው አይደለም። ግን በቃ አደባባይ ላይ በቪዲዮ ቀርጸው እንደዚህ በቃ ሰው ላይ ኑሮ የሚከብድ የሚሰቀጥጥ ነገር የሚያደርጉ ምን ልበላቸው? በቃ ምንም ማለት አይችልም። ግን ጀዛቸውን ያገኛሉ። አባታችን ሀጂን አላህ ጀነተል ፊርደውስ ይወፍቃቸው፣ ጀነተል አዕላ ይወፍቃቸው። ቤተሰቦቻቸውን ሶብርን
ይስጣቸው። ዱዓ ነው የሚያስፈልጋቸው ለነሱ ዱዓ። መስተንግዷቸው ያማረ፣ መድከላቸው ያማረ። አያችሁ የአዱንያ ነገር ሁሉም ሰው አጅቧቸው ሄደ። ግን ስራቸው እና እሳቸውን አትዛች ቀብር ውስጥ የምትቀረው እኔ አላህ ሱብሃነላህ መቼ ይሆን እኛ ነፍስያ የምትወጣው? አላሁ አለም። ከሀራም ሳንጸዳ ሰውን እንደበደል ሰውን እንደዞለም ለሁሉ ነገር በቃ ለአዱንያ ጊዜያዊ ቀለባችን እንዴት ተሯሯጥን ይችን አዱንያ ስናግበሰብስ ከይሩንም መጥፎውንም ስንበላ ስናጭበረብር አያችሁ ሩህ ስትወጣ ያለችው ጭንቅ ይላሉ። ሩህ ስትወጣ አላህና ያ ሰው ብቻ ነው የሚያውቃት። ያ የተያዘው ሰው የሩህን ጭንቀት ነፍስያ ስትወጣ እና ያንን ማስታወስ አያቅ እንጃ። ኧረ ቢስሚላህ የሰው ልጅ እንጃ። አሁን ሀጂን ሸኝተዋቸው ሲመጡ ነገ ጧት የኛም ተራ እኮ ነው። በዛች በእንጨት መሸከማቸው ማንም አይቀርም እኮ ወላሂ ነው የምላቸው። ተራችን እየጠበቀ ነው። እኔ አባቴ አላህ ለጀነት ይበለው። አላህ ሳናግረው በስልክ አባቴ እንዴት ነህ? እኔ እኮ አልሞትም ይለኝ ነበረ። አባቴ ደህና ነህ? እንዴት ነህ? ስለ እኔ አልሞትም፣ ግን ቀጠሮዋ ትደርስ ደቂቃዋ ሰዓቷ ትደርስ ወደፊትም ማለፍ የለም ወደኋላ መዘግየት የለም። በሰዓቷ ይሄዳል። ተሞት ማንም አይቀርም። አላህ ይረሐማቸው። ጀነተል ፊርደውስ ጀነተል አዕላ ያስገባቸው ሁላቸውንም። ሀገራችንን ሰላም ያደርግልን። እውነት ሀገራችንን ሰላም ያደርግልን። ሀገራችንን ሰላም ያደርግልን። ሁሉም በስራው ነው የሚጠየቀው። ሁሉም በስራው ነው እና ሀገራችንን ሰላም ያደርግልን። አንዳንድ ሚዲያ ላይ እንደዚህ ምንም ብትሰሩ ምንም የሰው ልጅ ዝቅና ከፍ ያደርጋል። ካላ ብቻ ነው የሰው ልጅ ምላሽ የሚያገኘው ማለት ነው። ሰው ሰው ነው እና ሰው ፍጡር ነን። ፍጡር ደግሞ ሁልጊዜ የተሟላ ነገር የለም። አላህ ይዘንላቸው፣ መድከላቸውን ያማረ ያርግላቸው፣ በጀነተል ፊርደውስ በጀነተል አዕላ ይሰብስባቸው። ይህንን አባቴን፣ አያቶችን፣ እናቴን አጅማዒን ሙስሊሚን ወላሂ አላህ ይሰብስባቸው። ሞት ማንም አትቀርምና ዛሬ ታስበው ቁጭ ብዬ አንዳንድ ቀን አስተነትናለሁ። ዝም ብዬ ቁጭ ብዬ ማለት ነው። የት አለች አባቴ? ወላሂ በጣም ነበር የሚወደኝ አባቴ። ሩሁ ነው አባቴ። ያአላህ 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 ከልጆቹ ሁሉ በጣም ይወደኛል። እኔም በጣም ነው የምወደው አባቴ በጣም። ግን ዛሬ እንደዚህ ብዬ ታስብ፣ የት አለህ አባቴ? የት አለች እናቴ? እናቴም እንደዚህ እናቴ ትላለች። ተኝታችሁ እንኳ ትነሱ አይመስለኝም ልጆቼ ትላለች። አንዳንድ ቀን ታዳምጣለች። እንደ ፊቷ ልባችን ላይ አልጋ ደረታችን ላይ ተነፍሳለሁ አይተነፍስም። እንቅልፍ እኮ ይዞን ነው። ይህን ያህል ተሳስት ነበር እናት ለልጆቿ ማለት ነው። ግን እሷም የለችም። ለዚች ለዱንያ ለከንቱ ኑሮ የሰው ልጅ በልቶ ጠጥቶ ተተኛ የራሱን ሀቅ ጤና ከሆነ እንደው ለዚች ለምትቀር ነገር የሰው ሀቅ ሰውን ባንበድል፣ ሰውን ባንገድል፣ ሰውን በግፍ ባናፈናቅላቸው፣ ለሰዎች ለተቸገሩት በቃ ወላሂ ሀጂ ሙፍቲ ሲናገሩ ሰምቼ እርዳታ የምንለምነው እኛ አገር ውስጥ ገብቶ የሚያቃጥሉት ገበሬውን የሰበስበውን አዝመራ እርዳታ እየመጣልን እየተበላ አዝመራውን ደግሞ ገበሬ የሰበስበውን ህዲ ያቃጥሉባቸዋል። የሚያቃጥሉት ማናቸው? የኛው ሀበሻ እርስ በርሳቸው ሀበሻ ተብለን በቃ በማንም ምንም ወንጀል እንስራ በሰው ሀገር ሆነን ወላሂ ይሄ ኦሮሞ ነው፣ ይሄ አማራ ነው፣ ይሄ ትግሬ ነው፣ ይሄ ውራጌ ነው፣ ይሄ ወላይታ ነው አይባልም። ኢትዮጵያዊ ነው የሚባለው። በቃ አለቀ። ሀበሻ ናቸው ነው የሚባሉት እንጂ በውጭ ነገር በሌላ ሀገር ይሄ የቀበሌና የወረዳ ምናምን ጥሪ የለውም። በሰው ሀገር ሆናችሁ በቃ ባንዲራችን አንዴ ነች። በሰው ሀገር መለያችን የትም ሀገር ብኮን እኔ ባንዲራ ያን መለያ ናት። ገባችሁ አይደል? እና ሀገራችንን ሰላም ያደርግልን፣ ሰላም ያደርግልን። ሰላሙ ከሱ ነው። ልቦና ይስጣችሁ፣ ልቦና ይስጣችሁ። አገራችንን የሁሉም መብት ተከብሮ ሰላም አላህ ያደርግልን። ማንኛውም ብሔር ብሔረሰብ መብቱ ተከብሮ በአንድነት በሰላም በፍቅር በደስታ የሚኖሩበት ሀገር ያርግልን። ሰላም ለሀገራችን። ቤተሰቦቼ አባባ የሚለቀስላቸው አይደለም፣ ጀነተል ፊርደውስ ነው። ግን እኔ እንጃ አባቴን ፍቅር ስላለብኝ አባቴ አትንገሩኝ ይል ነበር። አባቴን
ነገ ዛሬ አልሞላልኝ ብሎ አዱንያ ነገ ዛሬ እያልኩ ነው ሳላየው አባቴም ነይ 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 ሲለኝ በጊዜው ደግሞ መኖሪያ ፈቃድ እጄ ላይ አልነበረም። ነገ ዛሬ ችላሟላ ችላሟላ አልመለስም ተመጣሁ እያልኩ ስል ሄደ አባቴ ሳላየው እና ሁልጊዜ ሳያቸው በቲቪም እንደዚህ ለኢድም ምናምን ሳያቸው ወላሂ ብላሂ ትዝ የሚለኝ አባቴ ነው። በቃ ፊት የመተውና ሞት አይቀርም ለማንም አላህ ጀነተል ፊርደውስ ያስገባቸው። አባቴንም አላህ ይርሐመው ይቅፈርለው በጀነት ያገናኘን። ቤተሰቦቼ አላህ ይጠብቃችሁ፣ አላህ ይጠብቀን፣ አገራችንን ሰላም ያደርግልን። ሰው ሀገር ላይ እንደዚህ መቀበሩ ነአማ ነው። ሞት አይቀርም። ኩሉ ነፍሲ ዳኢቀቱል ሞት። የሰው ልጅ በሙሉ ሞት ይቀምሳል። ማንም አይቀርም። ወላሂ መተዛዘን፣ አላህን መፍራት፣ የሰው ሀቅን አለመውሰድ፣ ሰውን አለመበደል፣ አለመዞለም፣ ሰው ይበላችሁ ያላችሁን በአፋችሁ ጥሩ ነገር መናገር። በቃ አለቀ። ወይ አፏ ነው እኮ ሰው መጥፎ ናት ወዷ፣ ወይ ያፋችን ነው እኮ የሚናገረው አለን። እኔ አሁን በምላሴ ልቤ ውስጥ ያለውን አላህ የሰጠኝን ምላሴን ተንቀሳቅሳ የምናገረው የፈለግኩትን እንዲናገር የሚያደርገኝ ምላሴ ነው አይደል? አቅዳለሁኝ ሆዴ ውስጥ አስቤ አይምሮዬ ውስጥ አስቤ በምላሴ ባፌ እናገራለሁ። አንዳንድ ሰዎች አሉ እከሌ እኮ ሆዳ ምንም ነገር የለም ግን በመላሷ ትናገራለች ይችላሉ። የሆዷን ማናየው ሀሊቁ ነው የሚያየው። የማንኛችንም ሰው ቢሆን ማለት ነው። እና ሰውን በመላሳችን አናቁሰል። ተቻል ጥሩ ንግግር እንነጋገር፣ ታልቻልን ደግሞ ዝምታ ጥበብ ነች። ዝም ብሎ ማሳለፍ ማለት ነው። ካለን እናካፍል። አላህም የሚዋጅብብን ለራሳችን እቤት ውስጥ ላሉ ቤተሰቦቻችን አብልተን አጠጥተን ታለን ደግሞ ለሌላው ወገናችን ማካፈል ነው ያለብን እንጂ እኛ ብስቁልቁል ብለን ራብ መጥፎ ነው። እኔ እየራበ ሌላ አልሰጥም። ሀቂቀትን ወላሂ እንደው አንዲት ቂጣ ቢሆን ተልጄ ጋር ተቤተሰብ ተካፍዬ እበላለሁ። ተረፍ ካለ ለጎረቤት እንደዛ ሀቂቀትን ሰራሃ ሳውለላ ሁሉም ያው ህይወትን ማርዘም ያስፈልጋልና አገራችንን ሰላም ያድርግልን ልላችሁ የፈለግኩት እንተዛዘን። እንደው በጠቅሉ እንተዛዘን፣ ጨካኝ አትሆኑ። ይህች አዱንያ ኸላስ አያችሁ፣ ምንም ብታሸበረቁ አዱንያ ትንሽ ናት። በተለይ ዑለሞች የአላህን ንግግር ያፈዙ የሃይማኖት አባቶች ስለ አዱንያ ምንም አይመስላቸው። ቀሪ ነች፣ በቃ ቀሪ ነች። እንደው እኔ እንጃ ጃሂሎቹን እኛ ትንሰበስብ ስናጭበረብር በቃ መጥፎ ነገር ትንሰራ ወደዚህ የምንደርሰው እና ሀገራችንን ሰላም ያድርግልን። ሙቶ መቀበር በሀገር ላይ ማድረግ ነው። ዘመድ አዝማድ ጎረቤት አገር አልቅሶ መቅበር ዓለም ነው፣ ደስታ ነው። ሀገራችንን ሰላም ያድርግልን። ሰላም ለህዝባችን፣ ሰላም ለሀገራችን። ሀገራችንን ይቶን ሰላም አላህ ያድርግልን። በያላችሁበት ዓለም ዳርቻ አላህ ይጠብቃችሁ ወገኖች፣ ተክፉ ነገር ይሰውራችሁ፣ ደረጃችሁን ከፍ ያድርግላችሁ። ያሰብነውን ሁሉ ያሳካልን፣ ተመጥፎ ነገር ይሰውረን። ቤተሰቦቻችንን ልጆቻችንን አላህ ይጠብቅልን። ዓሊም ዑለማ አላህ ያድርግልን። ሀጂ አላህ ይርሐማቸው። ጀነተል ፊርደውስ ጀነተል አዕላ ጀነተል ይወፍቃቸው። ቀብራቸውን ኑር ገስር ያርግላቸው፣ ሰፊ ያርግላቸው። ከሁሉ ፈተና ነጃ አላህ ይበላቸው፣ አላህ ይዘንላቸው። ትንሹንም ትልቁንም ወንጀላቸውን በረህመቱ በዝነቱ አፉ ብያለሁ አላህ ሱብሓነሁ ወተዓላ ኩን ፈየኩን አላህ ይበላቸው። መስተንግዷቸው ያማረ ይሆንላቸው። ዱዓ አድርጉላቸው። ደግሞ እናንተ የምትጠሉት እናንተ አላህ አይደላችሁ። መጥፎ ነገር አትናገሩ፣ ወላሂ መጥፎ ነገር አትናገሩ። የሰው ልጅ በሰው ልጅ ቢሆን ርዝቅ እኮ ስንቶቻችን በተተቻቸን ነበር። ትችት ብቻ በሆን ወደዛ ዘርበይ ደሞ ላንቺ አፍያ ሲጠኝ ረባክሽ ልሰጥሽ ነው እንዴ? በቃ ርዝቅና አፍያ በሰው እጅ ቢሆን ስንት ሰውን በተማጸንና ስንት ባንበረከኩን ነበረ። ግን እንድንናገር እንድንሰራ እንድንበላ ሰበብ የሚያልቅልን ሀሊቁ የፈጠረን ጌታ ነውና በሰው እንትን አትዘባበቱ። ስለ ሰው ልጅ ምንም የምታውቁት ነገር የለም። በቃ ሁላችንም ሩህ በማንኛውም ሁኔታ እንሙት እንኖር አላህ ነው ለኛ ወሳኝ ቀዳሪ ማለት ነው። ያው በአዱንያ ላይ ስንኖር ሰው ያስፈልጋል።
ሰውም ደግሞ እንዲረዳን የሚያደርገን አላህ ነው። አሁን እኔ እዚህ ቤት ትሰራ በእኔ እውቀት በእኔ ቅዋ በእኔ አቅም አይደለም። ሰበቡን አላህ በቃ ርዝቅሽ አለ ስላለኝ ቅዋውን ስለሰጠኝ፣ አላህ ደግሞ ርዝቃችን ተተቆረጠች በደቂቃ ውስጥ ወተን እንሄዳለን እና የአላህ ውሳኔ ነው። አላህ ዱዓ እያደረግን የአላህና አማ እያስተነተንን እንተዛዘን። አገራችንን ሰላም ያደርግልን። አንድነትን፣ ሰላምን፣ ፍቅርን፣ መተሳሰብን ይስጠን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።